ዛሬ የምንገኘው ደግሞ ካሳንቺስ ኡራኤል ነው። እዚህ ኡራኤል አደባባዩ ጋር ነው የምንገኘው። እዚህ የተገኘንበት ምክንያት ደግሞ እዚህ ጋር ያሉ ሱቆች አሉ፣ ሙሉ ለሙሉ ያለቁ ናቸው፣ 100% የተጠናቀቁ ሱቆች ናቸው። እነሱን ለማየት ነው ማለት ነው። እዚህ ጋር እንደምትመለከቱ ጋላክሲ ፊኒሺንግ ሞል ነው የሚባለው። እዚህ አካባቢ የነበሩ የፊኒሺንግ ማቴሪያል መሸጫ ቦታዎች ነበሩና እነሱን ታሳቢ በማድረግ የተገነባ ሞል ነው ማለት ነው። እሱን ውስጥ ገብተን ያለውን ነገር ደግሞ እንመለከታለን። እዚህ ውስጥ እንገኛለን ማለት ነው። እንግዲህ እንደዚህ በሚያምር መልኩ ሙሉ ለሙሉ ስራ ጀምረዋል። አብዛኞቻችን እዚህ አካባቢ የነበሩ እንግዲህ የሴራሚክ መሸጫ፣ ፊኒሺንግ፣ የሳኒታሪ እቃዎች የሚሸጡ ነበሩ። እነሱ ናቸው አብዛኛው ደንበኞቻችን። እነሱ ገብተው እንግዲህ ስራ ጀምሮ በስራ ላይ ነው የሚገኙት ማለት ነው። ሞሉ እንደምትመለከቱት በጣም ያምራል። ለሱቅ ብቻ የሚሆን ደግሞ ፓርኪንግ ኤሪያ ቤዝመንት ላይ አለ ማለት ነው። መንገዱም አልቋል። ሞሉም በጣም ያምራል። እንደምትመለከቱ እንግዲህ ሁሉም ሰው እዚህ መጥቶ ተገባይቶ ይሄዳል ማለት ነው። በጣም ያምራል። ኦሬዲ በስራ ላይ ናቸው። አሁን ስራ ላይ ናቸው። እንደምትመለከቱ እስከ 4ኛ ፎቅ ድረስ ነው ያሉት። ስለዚህ የሚሸጡ ሱቆች ያሉት አሁን ላይ ከ4ኛ ፎቅ ጀምሮ ነው። 4ኛ 3ኛ ላይ ያሉ እነሱን እንመለከታለን ማለት ነው ወደ ላይ ወጥተን። እንግዲህ አሁን ላይ ደግሞ የምንገኘው 2ኛ ፎቅ ላይ ነው። እዚህ ፎቆች ላይ ደግሞ የሚሸጡ ስቶኮች አሉ ማለት ነው። ትንሹ ያለው 35 ነው። ከዛ ትልቁ እስከ 55 ድረስ አሉ ማለት ነው። እንደምትመለከታቸው ኮሪደሩ በጣም ሰፊ ነው። ሰው እንደፈለገ ተገበያይቶ መውጣት እንዲችል ተደርጎ የተገነባ ነው። ጥራቱን በጠበቀ ማቴሪያል ነው ፊኒሺንጋቸው የተሰራው። እንደምትመለከቱ ደግሞ አብዛኛዎቹ እየገቡ ነው ማለት ነው። ስራ ለመጀመር አብዛኛዎቹ ተከራይተዋል። ግራውንድ ላይ እንዳየሽው ቅድም በብዛት ስራ ላይ ናቸው ያሉት። አሁን ደግሞ እዚህ ጋር የተወሰኑ ሱቆች ናቸው የሚቀሩት። እነዚህን ሱቆች ደግሞ አጠናቀን ወደ ስራ ለማስጀመር ነው አሁን ላይ እየሰራን ያለ ነው ማለት ነው። አሁን ላይ እንግዲህ ካሳንቺስ እንደምንመለከተው በጣም ያማረችና እየደመቀች የመጣች ቦታ ነች። እዚሁ አካባቢ የቅርብ ጊዜ እንኳን ብናስታውስ ከኡራኤል አትላስ ቦሌ ድረስ ያለው መንገድ ተጠናቆ በጣም ውበት ፈጥሮበታል። አካባቢውን በደንብ በድምቀት እንትን አድርጎታል ማለት ነው እና እዚህ አካባቢ ላይ በጣም ሲሸጡ የነበሩ እነዚህ ቅድም እንደነገርኩ የሳኒታሪ ፊኒሺንግ ማቴሪያሎች በሙሉ እዚህ አካባቢ ገብተዋል ማለት ነው። የተነሱ የነበረው አሁን ላይ ስራ ጀምረው እንትን እያሉ ነው ያሉት። እዚህ አካባቢ ደግሞ ፓርኮች ተሰርተዋል፣ መዝናኛ ቦታዎች ናቸው። ስለዚህ የቀድሞውን እንቅስቃሴ በጣም ይመልሰዋል ተብሎ ከሚጠበቁ ሞሎች መካከል አንደኛው ነው። ሌሎችም እየተገነቡ ያሉ ሁሉም ስራ ሲጀምሩ በጣም አዋጭ ነው ማለት ነው። ሌላው ደግሞ ጥሩ ነገሩ ካርታ ያለቀላቸው መሆናቸው ተመራጭ ነው። ብዙ ጊዜ አሁን ሱቆች ይገነባሉ፣ ግን ካርታቸው ትንሽ ሌት የመሆን ነገር አለ። አሁን ካርታቸው ያለቀላቸው ናቸው። እዚህ ላይ እነዚህን ሱቆች ቢገዛ ካርታውን ተጠቅሞ ብዙ ነገር ደግሞ መንቀሳቀስ ይችላልና ከዛ አንጻር ጥሩ ኦፖርቹኒቲ ነው ብለን እናስባለን። ዳውን ፔመንቱ ምን ያህል ነው? በምን ያህል ጊዜ ደግሞ ሙሉ ክፍያውን ክላይንቱ መክፈል ይጠበቅበታል የሚለው ደግሞ ሱቃችን እንደምትመለከቱ 100% የተጠናቀቀ ነው። እንደምታዩ አሁን ላይ የምናስከፍለው የክፍያ አማራጭ 100% ክፍያ ነው ማለት ነው። አብዛኞቻችን 100% ክፍያ ጨርሰው እያከራዩ ያሉም ሰዎች አሉ። ምናልባት ኦፊስ መተው ቢሮ መተው ደግሞ መነጋገር እንችላለን። አሁን ላይ ግን 100% ክፍያ ነው እያስከፈልን ያለ ነው ማለት ነው። ስለዚህ ክላይንቱ ከናንተ ከገዛ በኋላ ወደ ስራ የሚገባባቸው ሱቆች ናቸው ማለት ነው። ወዲያው በቃ ቀጥታ ተናጥል ካርታ አላቸው። ስራው ወዲያው መጀመር ይችላል። የኤሌክትሪክ የውሃ አክሰሰሪዎች በሙሉ ሬዲ ሆነው እንዳልኩሽ ስራ እንቅስቃሴም ስለተጀመረበት ዛሬ ገዝቶ ዛሬውኑ ስራ መጀመር ይችላል ከስተመሮቻችን እና ጥሩ ኢንቨስትመንት ነው። ምክንያቱም አሁን ላይ ያለቀ ሱቅ ማግኘት ትንሽ እንትን ይላል። አብዛኛው ኮንስትራክሽኖች ላይ ነው ያሉት፣ አብዛኛው ከተማ ላይ እየተገነቡ ያሉት። ያለቀ ሱቅ ለማግኘት ግን ትንሽ ጊዜ ይወስዳልና ከዛ አንጻር እዚህ ካሳንቺስ የሚገኘው ሱቃችን አሪፍ ላይ ነው ያለው። ቢገዙ አዋጭ ነው ብለን እናስባለን። አሁን ላይ በተለይ ደግሞ ዲያስፖራዎች አሴት መያዝ ለሚፈልጉ ሰዎች ወዲያው ቪዥዋላይዝ አድርገው አይተው የሚገዙት ነገር ስለሆነ ካርታቸውን ተቀብለው ቶሎ ጨርሰው የሚወጡበት አማራጭ ስለሆነ አሪፍ ጥሩና አዋጭ ነው። ስለዚህ ለክላይንቱ በጣም ቆንጆ ነገር ነው። ብዙ ጊዜ ያው የሚነሱ ነገሮች ስላሉ ኮንስትራክሽን ላይ ያለ አፓርትመንት ወይም ደግሞ የንግድ ሱቆችን ሲገዙ የረዥም ጊዜ ስለሚወስዱ ብዙ ክላይንቶች እሱን አይፈልጉትም እና ይሄኛው ጥሩ ኦፕሽን ይመስለኛል። ወዲያው ገዝተህ ካርታክን ተቀበለ መሄድ ማለት ነውና አብዛኛው ሰው ይሄ ነው በቃ ማለት ብሩን ገዝቶ ረጅም ጊዜ ይጠብቃል ኮንስትራክሽን ላይ ያለ ነገር ሲሆን
እዚህ ጋር ግን አድቫንቴጁ ወዳው ከፍለው ወዳው ስራ መጀመር ይችላል። ቀጥታ ውልና ማስረጃ መዋል ይችላል፣ ካርታም ስላለቀላቸው። ይሄነቱ ጥሩ ነው። ቶሎ ወደ ስራ ብሩን ቶሎ ወደ ገቢ የሚያገኝበት ይሆናል ማለት ነው። ሲከራዩ ራሱ የክራይ ቫልዩአቸውን ብናነሳ አሁን ላይ ግራውንድ ላይ ከ3800 ብር ጀምሮ አራተኛ ፎቅ ላይ ደግሞ እስከ 1500 እስከ 2000 እንደየሱቆቹ አቀማመጥ እንትን እየተከራየ ነው በካሬ ማለት ነው። ይህ ዋጋ አሁን ላይ ለአዲስ ስለሆነ ለማስታወቂያ የወጣ ዋጋ ነው። ዲስካውንት ተደርጎበት ነው ማለት ነው። ቀስ እያለ ሞቅ እያለ በሄደ ቁጥር ደግሞ ሞሉ የኪራይ ዋጋቸውን በደንብ ይጨምራል። ቢገዙ አሁን ላይ በጣም አዋጭ ነው ብለን እናስባለን። አሁን ላይ ደግሞ ከተማችን ላይ የሚገነቡ አፓርትመንቶች በሁለት አይነት አማራጭ ነው እየተሸጡ ያሉት እና ከዛ ውጭ ለምሳሌ በሰሚ ፊኒሽድ አማራጭ የሚሸጡ አፓርትመንቶች ሙሉ ለሙሉ ፊኒሽንግ ማቴሪያል በከስተመሩ ነው የሚሸፈነው። እዚህ ካሳንችስ ላይ ደግሞ ያን ታሳቢ በማድረግ ሲሰሩ የነበሩ ቦታዎች ናቸው። እዚህ ሞል ላይ የገቡትም ፊኒሽንግ ማቴሪያል ብቻ ነው እየተሸጠ ያለው። የሴራሚክ ቅድም እንደነገርኩት የሽንት ቤት የሳኒታሪ እቃዎች ናቸው። አንድ ሰው ሰሚ ፊኒሽድ የገዛውን አፓርትመንት ሙሉ ለሙሉ የፊኒሽንግ ማቴሪያል የሚያገኝበት ሞል ነው ማለት ነው። እዚህ ኡራኤል አካባቢ የሚገኘው ጋላክሲ ፊኒሽንግ ሞል። እዚህ ጋር መጥተው ቢገዙ ሱቅ ተከራይም ወዲያው ነው የሚያገኙት። ምክንያቱም እዚህ አካባቢ በጣም ዲማንድ የነበረበት ቦታ ስለነበረ አሪፍና ጥሩ አጋጣሚ ነው። ይህ ድል እንዳያመልጣቸው። የቀሩትን የተወሰኑ ሱቆች ናቸው። አሁንም ይግዙ ነው የምንለው። ካሚዬ እናመሰግናለን። ቆንጆ ማብራሪያ ነው የሰጠህን። በጣም አመሰግናለሁ እኔም